4 ዓመት ሙሉ በሷ ዙሪያ የለፋ አንድ ሟርት የሚሰራ ሰው አየው። እሷ ላይ ሞክሮ ጦንቃይ ቤት ብዙ ትግል አድርጓል። ከዛ መጨረሻ ላይ ከነሱ ቤት ሌላ የአንድ ሰው ስም ይዜና ተብሎ ከበደ አባቷ ወይኔ ኢየሱስ ፍስሐ የኔ አባት ያንተ አባት ነው። አባት ሰብስበው ይዞ ሄዱ። እኔ ደግሞ ከሰማይ ዋናውን አባት ጠርቼ ገለበጥኩ። ከከበደና ከፍስሐ ቤተሰብ መሃል ዛሬ የተደገመውን ሰብሬያለሁ። አሜን። ውድነሽ ስሟ ነው የሷ ስም የተነገረውን ቃል የሰማችሁ ሰዎች ጽዮን ሆይ ዘምሪ፣ እስራኤል ሆይ እልል በሉ። በፍጹም ልብሽ ሐሰትን አድርጊ፣ ደስም ይበልሽ። እግዚአብሔር ፍርድሽን አስወግዷል፣ ጠላትሽንም ደግሞ ጥሏል ይላል። ይህን ቃል ለብሰህ ስራ ቦታ ትገባለህ። ይህን ቃል ለብሰህ ታገለግላለህ። በዚህ ቃል ኃይል ኢትዮጵያን ለቀህ ወደ ሌላ ሀገር ትሄዳለህ። በዚህ ቃል በአበሻና በፈረንጅ ፊት በሞገስ ትኖራለህ። የሆነ ኃይል ይሰማኛል። አሜን። አንተ ሰው እግዚአብሔር ትንሣኤ ይሰጣለሁ አለ። አሜን። ኃይልን እግዚአብሔር አድሳለሁ አለ። አሜን። ባንተ ህይወት ላይ ሁሉ ነገር መጥቶ የቤት ስራ አሳይመንት እንዲሆን ጠላት ወጀብ ቀስቅሷል። እግዚአብሔር ጸጥ አደርጋለሁ አለ። yes አሜን። ደብል ስም አየው። ሌላ ደብል ስም አስገብቶ አየው። ሚሚም የሷ ስም ነው። አዎ ደብል አልጎ ነው የሰሩት። እኔ ደግሞ ደብል አድርጌ መትቻለሁ። አሜን። የሚመታው በራሴ ጉልበት ሳይሆን በኢየሱስ ስም ነው። የጋነም ደጆች የማይችሉትን ስም ጠርቻለሁ። እሷ አሁን ራሷን እንደማትኖር ፈርታ ውስጧን ዘግታለች። ዛሬ ነገ ከነገ ወዲያ የምትሞት ይመስላታል። ትድኛለሽ የሚላት ነገር መገለጥም ይሁን ንግግርም ይሁን አይገባትም። ትልቅ ተስፋ ቆርጠሻል። በቃ በትልቅ ሁኔታ አንቺ እኮ አትቀመጪም። በቃ በዛም በዚህም ታታሪና በጣም ጀግና ሴት ስለሆንሽ በጣም ጎበዝ ናት። በጣም እሷ በለፋችሁ ነው እኔ ሐዋሳ ቤት አግኝቼ የሚኖረው። ጣላትና ሂድ ቀጥላው ካንሰሩን ይዜ ቀጥል። ጎ በኢየሱስ ስም። ደንጋሞ አያቴ ነው። ፊላቲ ሲሜ ነው። እይቴ እንዴት ነሽ? ደህና ነሽ? አይዞሽ። ዝም ብለሽ ግን ደህና ነኝ በይ። ደህና ነኝ። ድገሚ ጮክ ብለሽ ደህና ነኝ በይ። ደህና ነኝ። የኔ ወንድም እግዚአብሔር እስክትወርቁ የሚገፋውን ጠላትን ዛሬ ጥሏለሁ አለ። አሜን። ወድቃችሁ እስከምትገኙ የሚገፋችሁን ጠላትን ራሱን እግዚአብሔር ይጥሏለሁ አለ። አሜን። በኢኮኖሚ በጤና በመንፈሳዊ አቋም ወርቃችሁ ደክማችሁ ተመታችሁ እስከምትገኙ ያለውን ሙሉ ባጀትን መድቦ በእናንተ ዙሪያ ሚሻማውን ሟርተኛውን እግዚአብሔር ዛሬ ቀጥዋለሁ አለ። አሜን። በማ ዙሪያ ያለው ይቀጣ። በዚያን ቀን እግዚአብሔር ፈጣኑን እባብ ለዋታንን፣ ጠማማውን እባብ ለዋታንን በጠንካራ በታላቅ በብርቱ ሰይፍ ይቀጣል። በባህር ውስጥ ያለውን ዘንዶን ይገድላል ይላል። ይሄ የተጻፈው ለእናንተ ነው። ከዛሬ ጀምሮ እናንተን ሊቀጣችሁ የሚፈልግ ሁሉ ይቀጣል። የኔ ወንድም አቤት። በእጅ ያለው ወጥቶ እንዲያልቅ ጨምሬ እንዳትገኝ ያለው ነገር ድካሚ ሁሉ ዝቅ ብሎ አቅም እንዳይኖር ለማድረግ ኢኮኖሚን በል እድሜን፣ ጤናን፣ ጸጋን፣ መንፈሳዊ ነገራችሁን ሁሉ ነገራችሁን ሰብስቦ ለመምታት እቅድ ያወጣ 4 ዓመት ሙሉ በዙሪያችሁ ስለፋ የቆየውን ሟርተኛውን እግዚአብሔር ዛሬ እቀጣዋለሁ፣ ስራውንም አፈርሳለሁ አለ። አሜን። በጣም ብርቱ አቅም እግዚአብሔር ይሰጣለሁ አለ። አሜን። የኔት አቤት። የሆነ መንፈስ ይፈር። አሜን። ሞቷ ይሻር። ጋሼ ዶክተር ምን አላት? ዶክተር ያው ትልቁ አንጀት ላይ ካንሰር ተገኝቷል ነው ያለው። ትልቁ አንጀት ላይ ካንሰር ተገኝቷል አለ። አዎ በጣም ያልተሰራጨ እሺ፣ በዛ ዙሪያ ያለ እሺ፣ ካንሰር ኢየሱስ ምን አለ? ገና በለጋ እድሜ እንድትሞት 4 ዓመት ሙሉ በሷ ዙሪያ የለፋ አንድ ሟርት የሚሰራ ሰው አየው። እሷ ላይ ሞክሮ ጦንቃይ ቤት ብዙ ትግል አድርጓል። ከዛ መጨረሻ ላይ ከነሱ ቤት ሌላ የአንድ ሰው ስም ይዜና ተብሎ ከበደ አባቷ
ኢየሱስ ወይኔ ኢየሱስ የሱ አባት ነው። አዎ የሱ አባት ነው። ከበደ yes ቫቲያ ኮማ ቆይ ፊሳስ ፊሳ የኔ አባት ነው። ያንተ አባት ነው። አባት ሰብስበው ይዞ ሄዱ። እኔ ደግሞ ከሰማይ ዋናውን አባት ጠርቼ ገለበጥኩ። ራቲያ ከባሲና ዛሬ ጠላት በእቅድ ካስገባው ሰንሰለት በጥሰት ትወጣለህ። ይሞታል በተባለበት 100 ምናምን ዓመት ሊኖር ያለ ሰው አለ እዚህ። በቃ ዜሮ ይገባል ዳ ይሆናል በተባለበት ምርጦ መኪና ሊነዳ ያለ ሰው አለ። አንድ ሰው ዝም ብሎ አሜን ይበል፣ ደግሞ አሜን ይበል። ከከበደና ከፍሳ ቤተሰብ መሃል ዛሬ የተደገመውን ሰብሬያለሁ። አሜን። በኢየሱስ ስም ሰብሬያለሁ። አሜን አሜን። ሮታ ከቪሳ ሀዲያ ውድነሽ ስሟ ነው። የሷ ስም ኦላዲያና ማሰላኮ በእናንተ ቤት ላይ በእናንተ እድሜ ላይ ኢላማ ያደረገውን አውሬውን ዛሬ ገለዋለሁ። የእናንተን እድሜ ለማሳጠር አፈ ከፈተውን ዘንዶን ዛሬ በመለኮታዊ መሳሪያ መትቻለሁ። አሜን። አንዴ አሜን ብለህ ገቢ አድርግ። አሜን። ገቢ አድርግ። አንዴ ገቢ አድርግ። ወደ ወንድሜ አሜን ብለህ ላክ። ወደ ቤተሰቦቻችሁ ውሰድ። በአንተ ምክንያት ሟርተኛው ይሞታል እንጂ በሟርተኛው ምክንያት አንተና ቤተሰቦች አትሞቱ። ነገር ተገለበጠ። አዋጁ ተሻረ። የተነገረውን ቃል የሰማችሁ ሰዎች ጽዮን ሆይ ዘምሪ፣ እስራኤል ሆይ እልል በሉ። በፍጹም ልብሽ ሐሰትን አድርጊ፣ ደስም ይበልሽ። እግዚአብሔር ፍርድሽን አስወግዷል፣ ጠላትሽንም ደግሞ ጥሏል ይላል። ይህን ቃል ለብሰህ ሥራ ቦታ ትገባለህ። ይህን ቃል ለብሰህ ታገለግላለህ። በዚህ ቃል ኃይል ኢትዮጵያን ለቀህ ወደ ሌላ ሀገር ትሄዳለህ። በዚህ ቃል በአበሻና በፈረንጅ ፊት በሞገስ ትኖራለህ። ውሰድ በኢየሱስ ስም። ሞት ሆይ መውጊያ የታለ? ሲኦል ሆይ ድል መንሳቲ ወዴት አለ? እግዚአብሔር የሞትን መውጊያ ሰብሯልና የሆነ ኃይል ይሰማኛል። አሜን። አንተ ሰው እግዚአብሔር ትንሣኤ እሰጣለሁ አለ። አሜን። በጣም በሚገርም ክብር ከዚህ በኋላ ክርስቶስን ታገለግላለህ። አሜን። ኃይልን እግዚአብሔር አድሳለሁ አለ። አሜን። በአንተ ህይወት ላይ ሁሉ ነገር መጥቶ የቤት ስራ አሳይመንት እንዲሆን ጠላት ወጀብ ቀስቅሷል። እግዚአብሔር ጸጥ አደርጋለሁ አለ። yes አሜን። በጣም ብርቱ ሰው ነበርክ እኮ። አሁን ላንተ ፈተና እያመጣ በየጊዜው በአንተ ህይወት ላይ ወጀብ እየቀሰቀሰ ጠላት ከልክ በላይ ይዋጋል፣ ግን አትደክምም። አሜን። እስቲ አልደክምም በል። አልደክምም። ደብል ስም አየው፣ ሌላ ደብል ስም አስገብቶ አየው። ሚሚም የሷ ስም ነው። የሷ ስም ነው። ደብል አልጎ ነው የሰሩት። እኔ ደግሞ ደብል አድርጌ መትቻለሁ። አሜን። የሚመታው በራሴ ጉልበት ሳይሆን በኢየሱስ ስም ነው። አሜን። የጋነም ደጆች የማይችሉትን ስም ጠርቻለሁ። አሜን። በቃ ከዛሬ በኋላ ጸሎት እምቢ ካለ ዝም ብለህ ኢየሱስ ብለህ ውጣ። አሜን። ስሙ ከስሞች ሁሉ ይበልጣል። እኔ እሷን ትኖሪያለሽ ተፈውሰሻል ማለቴ አይከብደኝም። ትልቅ ችግሩ ምንድነው? እሷ አሁን ራሷን እንደማትኖር ፈርታ ውስጧን ዘግታለች። ዛሬ ነገ ከነገ ወዲያ የምትሞት ይመስላታል። ትክክል። ትድኛለሽ ሚላት ነገር መገለጥም ይሁን ንግግርም ይሁን አይገባትም። ትልቅ ተስፋ ቆርጠሻል። በቃ በትልቅ ሁኔታ አሁን እኔ ትኖሪያለሽ ብዬ ብናገር ራሱ አንቺ የምትኖሪ አይመስልሽም። ደንግጋለች በውስጧ። ለቀሪ ቤተሰቦቿ ለነሱ ማን አለ ብላ ታስባለች እንጂ እንዴት ይፈወሳሉ ብላ አታስብም። እንደዚህ ነው አይደል? አዎ ለልጆች ትላለች። የኔት አቤት። በጣም በውስጥሽ እሞታለሁ ብለሽ 4 ነጥብ ያደረግሽውን ማላውን አንቺ ፍቺ። እሺ የሟርተኛውን እኔና ኢየሱስ ሰብረናል። አሜን። አንቺ እኮ አትቀመጪም። በቃ በዛም በዚህም ታታሪና በጣም ጀግና ሴት ስለሆንሽ በጣም ጎበዝ ናት። በጣም እሷ በለፋችሁ ነው እኔ ሐዋሳ ቤት አግኝቼ የሚኖረው። ጀግና ናት። ለዛ ወንድ ናት። እንደቺ ወንድ መሆን አለበት እንደ ብሎ በፉከራ ሄዶ በልክ ካላስገቧት ብሎ ያስደገመባት አንድ ሰው አይቻለሁ። እና አሁን ላይ እሷ ላይ ተጽዕኖ ስላሳደረ ጸሎቷን ከት ስላደረገ ተስፋን ስላስቆረጣት የሆነ እንካምን ጋለው ለሰውየው ዛሬ የሱን ምንጭ አደርቃለሁ። አሜን። እነኒ በጣም በከባድ ሁኔታ ታታሪ ስለሆነሽ ጀግንነትሽን ተጠቅሞ አንቺ ላይ በጣም በተከታታይ የተሰራብሽ ድግምቱን የናዝረቱ ጌታ እግዚአብሔር በዚህ ደቂቃ በተነው። አሜን። ናይ ከፍ አድርጊ ቀኝ እጅሽን። ጣላት ናይድ ሂድ ቀጥላው
ካንሰሩን ይዜ ቀጥል። የሞት ክዳን ሂድ፣ እንዳትቆም። አዎ ሂድ፣ ጎ በኢየሱስ ስም። እግዚአብሔር በስራ ላይ ነው። እኔ የምልህ አቤት። እሷ ተጠራጣሪ ናት፣ አንተም ትሞታለች ብዬ ሞ ፊደል ራሱ አስቤ አታውቅም። ትንሽ በወሬ ደረጃ አንድ ሰው ሲቸኩል እሷ እንደምትሞት ህልም አይቶ ትሞታለች ብሎ የሆነ ህልም ለሰው ሲናገር በሰው ዞሮ ደግሞ ወደ እሷ የደረሳት ከዚህ በፊት የእሷን ልብ በስጋት ላይ የሚጥል አንድ ጉዳይ አለ። አንዳንድ ጊዜ ሰው የሚሰማው ነገር ሰውን የመቆጣጠር አቅም አለው እና የሚሰሙት ነገር ማትፈልጉት ከሆነ የኔ አይደለም በሉ። እሺ ቻው በሉና የራሳችሁን ቀጥሉ። ከዛሬ ጀምሮ እግዚአብሔር ባንተ ቤት የሚፈጠረውን ከርስ ባንተ ይሰብራል። አሜን። ነብይም ፓስተርም እኔም ያም ይም ሳይሆን ባንተ ቤት የምነሳውን የትኛውንም የጠላትን እቅድ እግዚአብሔር ባንተ ያፈርሳል። አሜን። በጣም ትልቅ አቅም ይዜ በመንፈስ ቅዱስ ኃይል ከዚህ በኋላ ባለው ጊዜ ብዙ ስራ እንድትሰራ እግዚአብሔር ኃይል ሰጥቻለሁ አለ። አሜን። ታገለግላለህ ጌታን። አሜን። ወደ ኋላ አትመለስም። አሜን። ድካም ባንተ ህይወት ላይ አይሆንም። አሜን። ከዚህም መጥቶ አንተን ለማዳከም ጥረት የሚያደርገውን መንፈስ እግዚአብሔር ከእግሬ ጫማ በታች አድርጌያለሁ አለ። አሜን። አንድ ነገር አለ። ከኋላ ባንተ ዘር ውስጥ አንዳንድ ወንድ የሆኑ ሰዎች በስኬት እንዳይኖሩ ተብሎ ከረጅም ጊዜ በፊት በሆነ ድንበር ላይ የተጣለ የመንፈስ አሰራር እቅዳየው ወንድ የሆኑ ልጆች እናንተ ቤት ብዙ እንዳይሳካላቸው ተብሎ በወንዶች ስም በዘር የተጣለ አንድ ሰንሰለት አየው። አንድ መሬት ያለው ሰው አየው፣ ትልቅ እርሻ ያለው ሰው። ያኛውም ቆርጦ እየወሰደ በግፍ እያጣበቡ መጡ። ከዛ በፊት ግን በመንፈሳዊ ነገር አቅም ያለው ሰው በዘሬ መሃል ስለሌለ ያኔ ያደረጉትን ትልቅ ቻሌንጅ አየው። እንኳን በጌታ መሆን ካንተ ወዲህ ነው እንጂ ካንተ ወደኋላ ብዙ በጌታ ሰው የለም። ሃይማኖትም ባህልም አንድ ሆኖ ስለኖሩ ቻሌንጅ አድርጓል። በጣም ሰፊ ነበረ፣ ግን እያጣበቡ ያመጡትን ደንጋሞ አያቴ ነው። ባንተ ምክንያት ድሮ የበላውን ዘንዶ አምጥቶ በቤታችሁ ይተፋል። አሳው ዮናስን አምጥቶ በደረቅ መሬት ላይ እንደተፋ የዘራችሁን በረከትና ጸጋ የተቆጣጠረ አሁን ይተፋል። አሜን። ይሄ ዛሬ ቀን ምልክት ይሁን። እቺን ነጭ ሶፍት መስጠት ምልክት ይሁን ላንተና በቃ የሆነ ነጭ ሶፍት የሰጠ ነብይ ብለ ታስተውሰኛል። እንኳን መልእክቱን ብዙ ጊዜ ሰው ይረሳል። ቀኑንም ቃሉንም እንዳትረሳ። እግዚአብሔር እንደዚህ ያለ ብዙዎች ባንተ ትእዛዝ ወጥቶ ባንተ ትእዛዝ እስከሚገቡ ድረስ ስልጣን ሰጣለሁ አለ። አሜን። ድሮ በአያቴ ዘመን እንዲያርግ ያለው በአባቴ ላይ እንዲያርግ ያለው ብሎ መጥቶ ላንተ ሊናገሩ ያሉ ሰዎች አሉ። ጸልይላቸው ይፈወሱ። ብዙ ግፍ የደረሰበት ቤተሰብ ነው የናንተ ብዙ ነገር ባንተ እግዚአብሔር የብዙ ሰዎችን ህይወት እንደገና ያቆማል። እሺ አትፍራ። እሺ እግዚአብሔር ባርካለሁ አለ። አሜን። አሎ ዳቫሲና ሳይቆይ ሁለት ነገር በህይወት ላይ ይሆናል። አሜን። እሺ መንፈሳዊ እድገትና ኢኮኖሚያዊ እድገት አሜን። ሁለቱም ባንተ ህይወት ላይ ይሆናል። አሜን። አሁን ግን አንድ ጎን ላይ ጨለማ፣ አንድ ጎን ላይ ብርሃን፣ ሁለቱ ሲገፋፉ ሲሻሙ አየው። ጨለማውን አባረርኩ። አሜን። ብርሃን በመንገዴ በቤቴ እንድጸና በኢየሱስ ስም ቃል አወጣው። አሜን። በማይሰበር መርከብ ውስጥ አሁን ገብታችኋል። አሜን። እሱን ኪሲ ላይ አድርግ። ይሄኛውን ደግሞ እንካና ቅደት፣ ዱቄት አድርገህ ቅደት። ይሄን እግዚአብሔር የቢዝነስ በር ላንተ ከፈተ። አሜን። በቃ ባንተ ቤት በሚሊዮን የሚቆጠር ዕቁብ እስኪጣል ብዙዎች አባት ሆነልን ብሎ ወደ አንተ እስኪቀርቡ ድረስ እግዚአብሔር ሞገስ ሰጥቻለሁ አለ። አሜን። ፍላቴ ሲሜ ነው። ማን ነው ስሚ? የኔ ፍላቴ እና የኔ ሂድ ጠጪ። እስቲ በራስሽ የኢየሱስ የስሙን ኃይል አሳረፍኩ። እስቲ ወደዚህ ተመላለሽ። ነይ ወደዚህ። አዎ ተመላለሽ፣ ዝም ብለሽ ተመላለሽ። ምንድን ነው የሚሰማሽ አሁን? ሰላም ነው የሚሰማኝ። ሰላም ነው የሚሰማኝ። ሰላም ነው የሚሰማሽ? በእውነት እንዴት ነው? በጣም ደስ ብሎኛል። በጣም ደስ ብሎሻል? እስቲ የሚያመውን ቦታ ምናምን ይዘሽ ቼክ አድርጊ። ምንም የሚሰማ ነገር የለም። ምን የሚሰማኝ ነገር የለም። ምን የሚሰማሽ ነገር የለም? ለምሳሌ እንደዚህ ስትንቀሳቀሽ በፊት እንዴት ነው የሚያደርግሽ? አይ
አንዳንድ ጊዜ እንደ ቁስል ነው የሚያመኝ። እዚህ አካባቢ አንዳንዴ ይተበኛል፣ አንዳንዴ እንደ ቁስል ያመኛል ስራም እዚህ አካባቢ። እሺ አሁን እንዴት ነው? እስቲ ቼክ አድርጊ። ሰላም። ምንም እንደ ቁስል አይሰማሽም? አይሰማኝም በእውነት